ዛሬ ይዤላችሁ የመጣሁት ፊልም በጣም ለየት ያለ ነው። አንድ ቤተሰብ፣ ሁለት እውነተኛ እናቶችና ሁለት አባቶች። በዚህ ቤት ውስጥ እውነተኛ ሰው ማን እንደሆነ ማንም አያውቅም። የገዛ አባትህ በድንገት ጠላትህ ሲሆን፣ እናትህስ እውነተኛ እናትህ መሆኗን እንዴት ታውቃለህ? ወደዚህ ቤት የገባው ክፉ ኃይል ህይወታቸውን ወደ ዘለዓለም ቅዠት ቀይሮታል። የዛሬው ፊልም ለየት ያለ ነው። እስከ መጨረሻው ተከታተሉት። ሰብስክራይብ በማድረግ ጀምሩት። ታሪኩ የሚጀምረው አንዲት ቆንጆ ወጣት ልጅ በክፍሏ ውስጥ ብቻዋን ተኝታ በከባድ እንቅልፍ ውስጥ ገብታ ሳለች ሌሊቱ ሙሉ በሙሉ ጸጥተኛ ነበረ። ነገር ግን በድንገት አንድ ሰው ብርድ ልብሷን ገፈፈው። ደንግጣ በፍርሃት ነቃች። ምን እየተፈጠረ እንዳለ እንኳን ከመረዳቷ በፊት አንድ ሰው ጸጉሯን ይዞ ጭንቅላቷን ወደ ኋላ ጎተታት። ልጅቱ በጣም ደንግጣለች። ነገር ግን በጣም የሚያስፈራው ነገር ከፊቷ የቆመው ሰው እንግዳ አለመሆኑ ነው። የገዛ አባቷ ነበር። በፍርሃት እየተንቀጠቀጠች አባዬ ምን ሆነሃል ስትል ጠየቀችው። ነገር ግን ሰውየው በዝምታ ይመለከታት ነበር። መላ አካሏ ላይ ቅዝቃዜ የለቀቅ አንድ ነገር ነበረ። ከዚያም ወደፊት ተጠግቶ በሹክሹክታ ልጄ አሁን አድጋለች አለ። እንዲህ አይነቱን ቃል ከገዛ አባቷ መስማት ሜሪን ሙሉ በሙሉ እንድትናወጥ አደረጋት። ከጥቂት አፍታዎች በኋላ ጸጉሯን ይለቅና ፊቷን በሚረብሽ ሁኔታ መነካከት ይጀምራል። ሜሪ በፍርሃት ማልቀስ ትጀምራለች። በትክክል በእሷ ላይ ምን እየደረሰ እንዳለ እንኳን ማሰብ አልቻለችም። ከጥቂት ጊዜ በኋላ አባቷ በመጨረሻ ከክፍሏ ይወጣል። ነገር ግን የሜሪ ፍርሃት አይጠፋም። በማግስቱ ጠዋት የሜሪ እናት በኩሽና ውስጥ ስታበስል እናያለን። ይህ በእንዲህ እንዳለ ሜሪ በሀሳቧ ተውጣ በዝምታ ተቀምጣለች። ያለፈው ምሽት ክስተቶች በአእምሯ ውስጥ ይመላለሳሉ። ለእናቷ ሁሉንም ነገር መናገር እንዳለባት ታስባለች። ልክ በዚህ ጊዜ እህቷና ታናሽ ወንድሟ መጥተው በቁርስ ጠረጴዛ ላይ ይቀመጣሉ። ከጥቂት ሀፍታዎች በኋላ አባታቸውም መጥቶ በቁርስ ጠረጴዛው ላይ ይቀመጣል። በጣም አስገራሚው ነገር ባለፈው ምሽት ምንም እንዳልተፈጠረ ሁሉ ሙሉ በሙሉ መደበኛ ሆኖ ህይወታቸው መቀጠሉ ነው። ሜሪ በግራ መጋባት ትመለከተዋለች። ትናንት ማታ በአይኖቹ ውስጥ ያየችው አስፈሪ ፍላጎት አሁን ሙሉ በሙሉ እየጠፋ ይመስላል። አባቷ እንዴት በድንገት እንደዚህ በተለመደ ሁኔታ ቁጭ ብሎ ሊበላ እንደሚችል አልገባትም። ሜሪ ደንግጣ በዝምታ ተነስታ ከጠረጴዛው ሄደች። ልክ በዚያን ጊዜ እናቷ ምግቡን ይዛ ትገባለች። ነገር ግን የእሷን ባህሪ በጣም እንግዳ ይመስላል። ሳህኖቹም በኃይል መታ ለቀናት እንዳልበላች ሁሉ ምግቡን እንደ እብድ መብላት ትጀምራለች። የእሷ ድርጊት ሲመለከቱ ልጆቹ መፍራት ይጀምራሉ። በዚህ መካከል ታናሽ ልጇ በአፉ ውስጥ ያለውን ምግብ ወዲያውኑ ተፍቶ በዚህ ውስጥ ጨው በጣም በዝቷል ብሎ ይጮኋል። እናትየው ግን ምንም ግድ ያላት አትመስልም። ይልቁንም ያንኑ ምግብ እንደ እብድ ሴት መዋጥ ትጀምራለች። አሁን ግን ሁሉም ነገር መበላሸት ይጀምራል። በዚህ ቤተሰብ ላይ በትክክል ምን እየተፈጠረ ነው? እውነታው ግን ወደዚህ አዲስ ጎጆ ከተዛወሩበት ጊዜ ጀምሮ በቤቱ ውስጥ እንግዳ እና አስፈሪ ክስተቶች መከሰት ጀምረው ነበር። አንዳንድ ጊዜ ጎረቤት በግቢያቸው ውስጥ አስፈሪ ምስሎችን ይተዋል። ሌላ ጊዜ ደግሞ ከቤቱ ውጪ የተሰቀሉ የሞቱ እንስሳትን ያገኛሉ። ይህ በእንዲህ እንዳለ የአባትየውም ባህሪ መለወጥ ጀምሮ ነበረ። በየምሽቱ በገዛ ልጁ ላይ ተገቢ ያልሆነ ድርጊት መፈጸም ጀመረ። እናትየውም በተለመደ ሁኔታ አልነበረችም። እንደ እንስሳ ትበላለች። እንዲሁም ከአፏ የተረፉ ምግቦችን ልጇ እንዲበላ ታስገድደዋለች። ነገር ግን ልጁ ደንግጦ ለመብላት ፈቃደኛ ባለመሆኑ በፍርሃት ወደ አባቱ ይመለከታል። አባትየውም በተረጋጋ ድምፅ መብላት ካልፈለግ አትብላ ይለዋል። ነገር ግን ይህንን ባለበት ቅጽበት በእናትየው አይኖች ውስጥ ቁጣ ይሞላል። በቁጣ ትመለከተዋለች። በድንገት ሙሉ ሳህኑን ከጠረጴዛው ላይ ወደ መሬት መወርወር ጀመረች። አሁን በቤት ውስጥ ያለው ሁኔታ ሙሉ በሙሉ አስፈሪ ሆኗል። ልጆቹ በፍርሃት በአንድ ማዕዘን ተቃቅፎ ተቀምጠዋል። በልጇ ላይ በቁጣ እየጮኸች እናትየው የሰጠውን ማንኛውንም ነገር ያለ ቅሬታ ትበላለህ ትለዋለች። ድምጿ በጣም አስፈሪ ከመሆኑ የተነሳ ታናሽ ልጁ በፍርሃት ማልቀስ ይጀምራል። አባትየውና ሁለቱ ሴት ልጆች በእሷ ላይ በድንገት ምን እንደተፈጠረ ሊረዱ አልቻሉም። ነገር ግን እውነተኛው አስፈሪ ነገር ገና ወደፊት ነበር። ይህ በእንዲህ እንዳለ ሜሪ በመታጠቢያ ቤት ውስጥ እየታጠበች ሳለ መስታወቱ ሙሉ በሙሉ በእንፋሎት ተሸፍኗል። በድንገት አንድ ሰው አጠገቧ የቆመ ይመስላል። ደንግጣ መስታወቱን ስትጠርገው ታናሽ እህቷ እዚያ ቆማ እያየቻት ስለነበር ትደነግጣለች። ጥቂት ቆይቶ ሁለቱ እህቶች በአንድ ክፍል ውስጥ አብረው ተቀምጠው እያወሩ ነው። በዛን ጊዜ ታናሽ እህቷ በፍርሃት እየተንቀጠቀጠች ለሜሪ በየምሽቱ አባታቸው ወደ ክፍሏ እየመጣ በእሷ ላይ እንግዳ ነገር እንደሚያደርግባት ትናገራለች። ይህን ስትሰማ ሜሪ መሬቱ ከእግሯ ስር የጠፋ ያህል ይሰማታል። እህቷ እሷ ራሷ ለዚህ ሁሉ ጊዜ በዝምታ ስትታገሰው የነበረውን ፍርሃት እያሳለፈች መሆኑን ማመን አልቻለችም። ሁለቱ እህቶች ገና እያወሩ ሳለ በድንገት አባታቸው ወደ ክፍሉ ይገባል። የተናገሩት ሁሉ ሰምቷል። ያለምንም ማስጠንቀቂያ ቢላዋ አንስቶ በቁጣ ወደ እነሱ መጓዝ ይጀምራል። ሜሪ በፍጥነት ወደ መሬት ትገፋዋለች እና ሁለቱም እህቶች ለህይወታቸው ሲሉ ይሮጣሉ። ነገር ግን በድንገት አባታቸው እንደገና ከፊታቸው ይታያል። ሜሪን ጸጉሯን አጥብቆ ይይዛታል። ለጥቂት ጊዜም ሁለቱንም እህቶች አፍጥጦ ይመለከታቸዋል። በአይኖቹ ውስጥ ያለውን ቁጣ እና እብደት መደበቅ አልቻለም ነበር። በድንገት ሜሪን በክፍሉ ውስጥ በኃይል ይወረውራታል። ደረጃው ላይ ተጋጭታ ትወድቃለች። ጭንቅላቷን በመመታቷ ራሷን ትስታለች።
ይህ በእንዲህ እንዳለ አና በፍርሃት ትሮጣለች። እየሮጠች ሳለ ወደ ኋላ ስትመለከት አባታቸው ከአሁን በኋላ እንደማያሳድዳት ትረዳለች። እንደ እውነቱ ከሆነ ሰውየው ወደ ዕቃ ማከማቻ ክፍሉ ሄዶ ነበር። ከጥቂት አፍታዎች በኋላ ትልቅ መዶሻ ይዞ ይወጣል። በተመሳሳይ ጊዜ ሜሪ ቀስ በቀስ ራሷን ማወቅ ትጀምራለች። ደንግጣ ወዲያውኑ እህቷን አናን መፈለግ ትጀምራለች። ነገር ግን በድንገት አንድ ሰው ከኋላዋ እንደቆመ ይሰማታል። ዞር ስትል አባቷ መዶሻውን በእጁ ይዞ ቆሞ ታየዋለች። አና በድንገት በከፍተኛ ድምፅ ስትጮህ እሱ ሜሪን በሙሉ ኃይሉ ሊመታት ሲል ነበረ። ድምጿን ሲሰማ ለአንድ አፍታ ይቆማል እና አጋጣሚውን በመጠቀም በአቅራቢያው ያለውን ይዛ በሙሉ ኃይሏ ፊቱ ላይ ትሰነዝርበታለች። ነገር ግን በሚያስገርም ሁኔታ በእሱ ላይ ምንም አይነት ተጽዕኖ አልነበረውም። ልክ በሚቀጥለው ቅጽበት መዶሻውን በቁጣ ወደ አና ይሰነዝራል። እንደገና እንደ እድል ሆኖ እሷ በሰዓቱ ጎንበስ ትላለች። መዶሻውን ከጀርባዋ ባለው በር ላይ ያበቅበታል። ልክ በዚያን ጊዜ ከታች በደረጃው ላይ የሚመጡ የእግር ኮቴዎች ይሰማሉ። ገና ወደ ላይ እየመጣ ያለ የእውነተኛ አባታቸው ድምፅ ነበር። ምስጢራዊው ሰው ይህንን በሰማበት ቅጽበት በድንገት ይደነግጣል። መዶሻውን ወደ ጎን ጥሎ በፍጥነት ወደ ሌላ ክፍል ይሮጣል። ከጥቂት ሰከንዶች በኋላ እውነተኛው አባታቸው ወደ ላይ ይደርሳል። ነገር ግን ከፊቱ ያለው አስፈሪ ትዕይንት ሙሉ በሙሉ ግራ ያጋባዋል። ከዚህ በኋላ አባታቸው ወደ ሁለቱ ሴት ልጆቹ ይመለከታል። ሜሪና አና በፍርሃት እየተንቀጠቀጡ በርቀት ቆመዋል። ልክ በዚያን ጊዜ ወለሉ ላይ ያለውን መዶሻ በእግሩ ይረግጠዋል። በግድግዳው ላይ ያለውን ትልቅ ምልክት ያስተውላል። በቁጣ እናንተ ሁለታችሁ እዚህ እየተጣላችሁ ነበር ሲል ይጠይቃል። ነገር ግን ከእነሱ መካከል አንዲትም ቃል አልተናገረችም። በዚያን ጊዜ መናገር እንኳን እስከማይችሉ ድረስ ደንግጠው ነበር። በዚያው ቅጽበት ታናሽ ወንድማቸው ከክፍሉ ይወጣል። ሜሪና አና እሱን ባዩት ሰከንድ ከዚህ ራቅ፣ ሽሽ ብለው ይጮሃሉ። ልክ በዚያን ጊዜ እናታቸው በድንገት እዚያ ትታያለች። መዶሻውን ከወለሉ ላይ አንስታ ባሏን ለጥቂት ሰከንዶች ትመለከተዋለች። ምን እየተፈጠረ እንዳለ እንኳን ከመረዳቱ በፊት ተሰነዝርበታለች። አባታቸው ሊያስቆማት ይሞክራል። ነገር ግን ሴትየዋ ከተፈጥሮ ውጪ በሆነ ኃይል ወደ መሬት ትገፋዋለች። በፊቷ ላይ አስፈሪ ፈገግታ ነበረ። ከዚያም የተሰበረውን መስታወት ምንም አይነት ህመም ሳይሰማት እየተራመደችበት ቀስ በቀስ ወደ ክፍሏ ትሄዳለች። አሁን መላው ቤት ውስጥ የሚፈጠረው ነገር ቅዠት መስሏል። በድንገት ሌላ የሴት ድምፅ ከታች ይሰማል። በዚህ ጊዜ ገና ወደ ቤቱ እየገባችው እውነተኛ እናታቸው ናት። በድንጋጤ ወደ ላይ ወጥታ እዚህ ምን እየተካሄደ ነው ስትል ትጠይቃለች። አሁን ግን ልጆቹ የገዛ እናታቸውን እንኳን ይፈራሉ። በፍርሃት ሁሉም ቀስ ብለው የመኝታ ቤቱን በር ይከፍታሉ። ነገር ግን በውስጡ ምንም የለም። እዚያ ያገኙት ወለሉ ላይ የወደቀውን መዶሻ ብቻ ነው። እናታቸው ቀስ ብላ ወደ ሴት ልጆቿ እየተራመደች ምን ሆነሻል የኔ ውድ ስትል በትህትና ትጠይቃለች። ነገር ግን ሜሪና አና በፍርሃት ወደ ኋላ ያፈገፍጋሉ። የገዛ እናታቸውን ካዩ በኋላም ቢሆን በዚህ ቤት ውስጥ ማን እውነተኛ እንደሆነና ማን እንዳልሆነ መረዳት አልቻሉም ነበር። ከዚህ በኋላ የልጆቹ አባት ታናሽ ወንድሙን ወደ ቤቱ ይጠራዋል። ወንድሙ በቤተ ክርስቲያን ውስጥ ቄስ ነበር። አንዴ ከደረሰ በኋላ ከቤተሰቡ ሁኔታ ወዲያውኑ ጥልቅ የሆነ ስህተት እያጋጠማቸው መሆኑን ይረዳል። ከዚህ ቀደም በሌሎች ሰዎች ላይ የደረሱ ተመሳሳይ አስፈሪ ክስተቶችን ይነግራቸዋል። ነገር ግን የሜሪ አባት የትኛውንም ለማመን ፈቃደኛ አይሆንም። ይህ ሁሉ ከፍርሃትና ከምናብ ያለፈ ምንም ነገር እንዳልሆነ ያስባል። ምሽት ሲቃረብ ሁሉም በአንድ ክፍል ውስጥ አብረው ለመተኛት ይወስናሉ። ከጥቂት ጊዜ በኋላ መላው ቤት ጸጥ ይላል። ነገር ግን በእኩለ ሌሊት አካባቢ ታናሽ ልጁ መጸዳጃ ቤት መጠቀም ስለፈለገ ብቻውን በዝምታ ከክፍሉ ይወጣል። በዚያን ጊዜ ልክ እሱን የሚመስል እንግዳ ልጅ በድንገት ወደ ክፍሉ ይገባል። በፊቱ ላይ አስፈሪ ፈገግታ ነበር። ቀስ ብሎ ቢላዋ አንስቶ ወደ ቄሱ መጓዝ ይጀምራል። እሱን መግደል የሚፈልግ ይመስላል። ነገር ግን በድንገት አንድ የማይታመን ኃይል ወደ ኋላ የያዘው ይመስል ይቆማል። የቀረው የሌሊት ክፍል በሰላም ያልፋል። አሁን ግን ቄሱ ይህ ተራ ክፉ ነገር እንዳልሆነ ተረድቷል። ይህንን ኃይል ብቻውን መጋፈጥ ከአቅሙ በላይ ነበር። በሚቀጥለው ቀን ወደ ቤተ ክርስቲያን ሄዶ ከፍተኛ ቄሶችን ለእርዳታ ይጠይቃል። ቄሶቹ በአንድ ላይ በዚያ ቤት ውስጥ ምን አይነት የአጋንንት ኃይል ሊኖር እንደሚችል ይወያያሉ። በመጨረሻ በቤቱ ተሰብስበው ክፋቱን ለማባረር በአንድነት ለመጸለይ ይወስናሉ። እነዚህ ልምድ ያላቸው ቄሶች እንዲህ ያሉ ጉዳዮችን በመያዝ ይታወቁ ነበር። ምሽት ሲሆን መላው የቄሶች ቡድን ወደ ቤቱ ያመራል። ነገር ግን በመንገድ ላይ አንድ አስፈሪ አደጋ ይከሰታል። በድንገት አንድ ቁራ ወደ እነሱ እየበረረ መጥቶ የተሽከርካሪውን የፊት መስታወት ይጋጨዋል እና መስታወቱ ይሰበራል። ሹፌሩ ቁጥጥሩን ያጣል እና ተሽከርካሪው ከመንገድ ወጥቶ ቦይ ውስጥ ይገባል። ይህ በእንዲህ እንዳለ በዚሁ ሰዓት በቤት ውስጥ ያለው ሁኔታ ይበልጥ የከፋ ሆኗል። የሜሪ አባት ከአልጋው ጋር ያስራታል። ሜሪ እያለቀሰች ራሷን ለእሱ ለማስረዳት ትሞክራለች። እሱ ግን አንቺን ለማስተካከል ብቸኛው መንገድ ይህ ነው ይላታል።
ሌሊቱ ቀስ በቀስ እየጨለመ ይሄዳል። በድንገት የፊት ለፊት በር ይከፈታል እና ቄሱ ወደ ውስጥ ይገባል። መላ አካሉ በደም ተሸፍኗል። በፍርሃት ድምፅ ሌሎች ቄሶች ወደዚህ ቤት በሚመጡበት መንገድ ላይ መገደላቸውን ይገልጻል። አሁን ሁኔታው በጣም አስፈሪ ከመሆኑ የተነሳ ወደ ኋላ የሚመለሱበት ምንም አይነት መንገድ የለም። በደነገጠ ድምፅ ቄሱ አሁን የምናደርገውን ማንኛውንም ነገር ራሳችን ማድረግ አለብን ይላል። በክፍሉ መሃል ሜሪ ከአልጋው ጋር ታስራለች። እሷን እየተመለከተ ቄሱ ስነ ስርዓቱን ለመጀመር ይዘጋጃል። ነገር ግን በፊቱ ላይ ያለውን ፍርሃት መደበቅ አልቻለም ነበር። እውነታው ግን ከዓመታት በፊት ተመሳሳይ ስነ ስርዓት በፈጸመ ጊዜ ያ ተመሳሳይ የአጋንንት ኃይል መላ ቤተሰቡን አጥፍቶበት ነበር። ዛሬ ማታ ታሪክ እንደገና ሊደገም ይችላል ብሎ በጣም ፈርቶ ነበር። ነገር ግን ታላቅ ወንድሙ እያለቀሰ ስራህን ብቻ ስራ፣ ምክንያቱም አሁን ካላቆም ነው ሁላችንንም ይገለናል ይለዋል። የወንድሙን ቃል የሰማው ቄስ ጥንካሬውን ይሰበስባል። በክፍሉ ዙሪያ ሻማዎችን ያበራና በሜሪ ላይ የተባረከ ውሃ መርጨት ይጀምራል። ውሃው አካሏን በነካው ቅጽበት በስቃይ መጮህ ትጀምራለች። በውስጡ ያለው ነገር እየተሰቃየ ይመስል አካሏ በከፍተኛ ሁኔታ ይንቀጠቀጣል። ከዚያ በኋላ ቄሱ በደረቷ ላይ መስቀል ያደርጋል እና ስነ ስርዓቱን ይቀጥላል። ሜሪ በስቃይ እየጮኸች ለምን ይህንን በእኔ ላይ ታደርጋላችሁ ትላለች። ድምጿ ሲሰማው በአባቷ ፊት ላይ እንባ ይፈሳል። ቄሱ አሁንም ይህንን ሂደት መቀጠል ትፈልጋለህ ሲል ይጠይቀዋል። ነገር ግን አባትየው ቀድሞውኑ በውስጡ ተሰብሮ ነበር። ልጁን እያዳናት እንደሆነ ወይስ ይበልጥ ስቃይ እየፈጠረባት እንደሆነ መለየት አልቻለም። ጊዜ እያለፈ ሲሄድ ስነ ስርዓቱ ይበልጥ አደገኛ ይሆናል። ሜሪ በመጨረሻ ራሷን እስክትስት ድረስ በስቃይ መፍጨርጨሯን ትቀጥላለች። ይህ በእንዲህ እንዳለ በሌላ በኩል ፖሊሶች ቀድሞውኑ በቄሱ አደጋ ቦታ ደርሰዋል። መላው አካባቢ በደምና በተሰባበረ መስታወት ተሸፍኗል። የፖሊስ መኮንኖች ቄሶቹን ከተከሰከሰው ተሽከርካሪ ውስጥ ማውጣት ይጀምራሉ። መኪናው በድንገት በከፍተኛ ፍንዳታ ይፈነዳል። ነበልባሉ በመላው አካባቢ ይሰራጫል። በግርግሩ መካከል ፖሊሶች የሜሪ አባት ወንድም ከሟቾቹ መካከል አንዱ መሆኑን ይደርሱበታል። በዚህ ቅጽበት አስፈሪው እውነት ግልጽ ይሆናል። በቤት ውስጥ ያለው ቄስ በጭራሽ እውነተኛው ቄስ አልነበረም። ሁሉንም ሲያታልል የነበረው ያው የአጋንንት ኃይል ነበር። ሜሪንም ለማዳን እየሞከረ አልነበረም፣ እያሰቃያት ብቻ ነበር። አሁን የሜሪ እናት ከአሁን በኋላ ማየት አልቻለችም። እየጮኸች ይህ ሕክምና አይደለም፣ ይህ ከቀጠለ ልጄ ትሞታለች ትላለች። ሐሰተኛው ቄስ ሜሪን የበለጠ እንዳይጎዳት ለማስቆም ተይዘዋለች። ነገር ግን አባትየው አሁንም በግራ መጋባት ውስጥ ተይዟል። የሚስቱን ቃል ችላ በማለት በኃይል ወደ መሬት ይገፋታል። ከዚያም ወደ ቄሱ ተመልክቶ ስነ ስርዓቱን ቀጥል ይለዋል። በድንገት አካባቢው በጣም አስፈሪ ይሆናል። በቁጣ የተዋጠው አባት ሚስቱን ማናቅ ይጀምራል። በዚያን ጊዜ አይኖቹ በወንድሙ ላይ ይወድቃሉ። በዚያን ቅጽበት አባትየው ከፊቱ የቆመው ሰው ወንድሙ ሳይሆን ዲያብሎስ ራሱ መሆኑን ይረዳል። በቁጣ ወደ እሱ ይዘላል። በኃይል ወደ ወለሉ ይፈጠፍጠዋል። ልክ ሊገለው ሲል በድንገት እውነተኛው ቄስ ይደርሳል። ወዲያውኑ ጸሎቶችን በከፍተኛ ድምፅ ማንበብ ይጀምራል። የአጋንንት ኃይሉ ድምፁን በሰማበት ቅጽበት በስቃይ መፍጨርጨር ይጀምራል። ይህ በእንዲህ እንዳለ ሜሪ በከፍተኛ ሁኔታ ቆስላለች። መቆም እንኳን አቅቷት ወደ ዕቃ ማከማቻ ክፍሉ እየታገለች ትሄዳለች። በዚያን ጊዜ ቄሱ ከፊቷ ላይ መስታወት ያደርጋል። ጋኔሉ ነጸብራቁን ባየበት ቅጽበት እረፍት ያጣል እና የሜሪን አካል መልቀቅ ይጀምራል። ነገር ግን ታሪኩ በዚህ አያበቃም። ቄሱ ክፉን መንፈስ በገዛ አካሉ ውስጥ ያጠምደዋል። ከዚያም ወደ ወንድሙ ተመልክቶ አሁን ግደለኝ ይለዋል። ይህንን መስማት ወንድሙን ሙሉ በሙሉ ይሰብረዋል። እያለቀሰ በተሰበረ መስቀል የቄሱን ደረት ይወገዋል። በዚያው ቅጽበት ጋኔሉና ቄሱ አብረው ይጠፋሉ። ለብዙ ቀናት በፍርሃት ከኖሩ በኋላ ቤተሰቡ በመጨረሻ ከክፉ ኃይሉ ነፃ ይሆናሉ። እናም የዚህ አስፈሪው ታሪክ መጨረሻ ይሆናል። ቪዲዮን ከወደዳችሁት ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በቀጣይ እንዲሰራ የምትፈልጉትን ፊልም ኮሜንት ላይ አስቀምጡልኝ። የሚስተር ቢስት እና የድሮ አደር ቪዲዮዎችን መመልከት የምትፈልጉ ከሆነ ከስር ፕሮፋይሏ የኔ ፎቶ ያለባት ክቧ ላይ እሷን በመንካት ኮላቦሬት ያደረኩትን ሌላኛውን ቻናል በመንካት ገብታችሁ የሚስተር ቢስት እና የድሮ አደር ቪዲዮዎችን አዝናኝ ቪዲዮዎች መመልከት ትችላላችሁ። ሰብስክራይብ ማድረግ እንዳትረሱ።